ዛሬ ጥቂት ደስ የማያሰኙ ነገሮች በትግራይ ሀገራችን ክፍል እየሆነ ነው ያለውና ይህን በተመለከተ ብዙ ኢትዮጵያውያን ግራ ተጋብተዋልና ከእርሱ ጋር ሪሌትድ በሆነ መልኩ ጌታ ያሳየኝን ነገር ሼር ላደርጋችሁ ነው የተገኘሁት። የተፈራው ደርሷል። እጅግ አስደንጋጭ አሳዛኝና የብዙሃኑን ልብ የሰበረ ክስተት ተፈጥሯል። በአንድ ጀንበር 45 ሰዎች ለሞት ተዳርገዋል። ሞት በደረሰበት ሁሉ የማይጠገን የልብ ስብራትን ጥሎ የማይሽር ሐዘን የሚያስታቅፍ ክፉ መሆኑ ቢታወቅም አሁን ላይ የተሰማው ግን ከዛም በላይ የገዘፈ ሆኗል። መምጫው በውል የማይታወቀው ሞት ሁሌም አስደንጋጭ ሆነም ድንገት ደርሶ የነበረውን እንዳልነበር ሲያደርግ ተስፋ ነጥቆ ሲጠፋ እቅድን አምክኖ መና ሲያስቀር ሐዘኑ መራር ይሆናል። ዛሬም መራር ሐዘን ተሰምቷል። 45 ሰዎች ለሞት ተዳርገዋል። ታዲያ 45 ሰዎችን ለሞት የዳረገው አስከፊ ክስተት ምን ነበር? ይህስ ጉዳት በየት አካባቢ ተፈጠረ? የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሐዘን ላይ ድርብ ሐዘን። ያመኑት መሬት ሲከዳ እጅግ ያስደነግጣል። የረገጡት ምድር ሲናድ ማምለጫ ይጠፋል። ሕይወት በቅስፈት ስትጨልም ሐዘኑ ወሰን የለውም። ነክቶ ብርሃን ለመመልከት ተስፋ ያደረጉ ነፍሶች ከመሬት በታች ሲሆኑ እጅግ ልብ ይሰብራል። ለወትሮ አብቅላ የምትመግብ መሬት የረገጣትን ሰው ከበታቿ ስታኖር ያመናትን ማህበረሰብ ስታስጨንቅ መመልከት ቃላት የማይገልጹት የልብ ስብራትን ያድላል። በጋሞ ዞን የተከሰተው ዱብዳም ይኸው ነው። ታሪክ ራሱን ይደግማል እንደሚባለው በጎፋ ተከስቶ በርካቶችን ነጥቆ እንባ ያስፈሰሰው የመሬት ናዳ ዛሬም በጋሞ ዞን ተከስቶ እጅግ በሚያሳዝን ሁኔታ የበርካቶችን ነፍስ ነጥቋል። ወቅቱ ለመሬት የሚሆን ዝናብ ብቻ ሳይሆን ለጥፋት ምክንያት የሆነ ዝናብን አውርዶ ኖሮ በርካቶች ላይመለሱ አሸልበዋል። እንደ እናት እቅፍ የምትታመነው መሬት በጋሞ ዞን ግን መታመን የከበዳት ይመስል ተነዳ ብዙዎችን ውጣለች። ይህ ቅስፈታዊ አደጋ እጅግ አሳዛኝ ነው። በርካቶችን በእንባም እያራጨ ነው። ጮኸው በማይከሱት የተፈጥሮ አደጋ ቤተሰቦቻቸውን ያጡ የአካባቢው ነዋሪዎች የከበደ ሐዘን ውስጥም ናቸው። ተጨማሪ የአደጋ ስጋት እንዳለ መገለጹ ነዋሪዎችን ከማስጨነቅ በላይ የፖሊስ አባላት የድረሱልኝ ጥሪያቸውንም አሰምተዋል። ለመሆኑ በጋሞ ዞን የተፈጠረው ምንድነው? አደጋውስ ያስከተለው ጥፋትና ሞትስ ምን ያክል ነው? የሚሉትን በዝርዝር ይዘናል። ታርቁታላችሁ። በሌላኛው መረጃችን በኢትዮጵያ ብሎም በአፍሪካ በክርስትና ስም እየተደረጉ ያሉ መንፈሳዊ አገልግሎቶች ከመንፈሳዊ ውሃ ልካቸው ወጥተው ብዙ እያወዛገቡ ይገኛሉ። በተለይ ለምእመናን ፈውስን፣ በአጋንንት ለታሰሩ መፈታትን እናጎናጽፋለን የሚሉ መንፈሳዊ አገልጋዮች ሁሉም ባይባሉም አንዳንዶቻቸው በመንፈሳዊ ሚዛን ይቅርና ከሞራል አንጻር እንኳን ተመዝነው ውድቅ ሊሆኑ የሚገባቸው አስነዋሪ ተግባራትን ሲፈጽሙ እየታዩ ነው። ይህን የተመለከቱት የእግዚአብሔር ሰው ቄስ ትግስቱ ሞገስም በነፃ የተሰጠውን የቸበቸበ ሁሉ ቀን ይመጣለታል፣ የባንክ አካውንትን አበዛለው እያለ ደረቱን ነፍቶ የሄደ ወየውለት ጆሮን ጭው የሚያደርግ ጉድጓድ ብትገቡም አታመልጡም ሲሉ በዘመናችን ላሉ ሐሰተኛ ነቢያት አስቸኳይ መልእክትን አስተላልፈዋል። መልእክቱ ምን ይሆን? ይህ መልእክት የተነገራቸው ሐሰተኛ ነቢያትስ እነማን ይሆኑ? የሚለውን በመረጃችን ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከሰሞኑ እጅግ ከፍተኛ ውዝግብ ያስነሳው እኔ ጴንጤ አይደለሁም ሲል ከሰሞኑ ዘላለም መናገሩን ተከትሎ በርካቶች የተቃውሞ ድምጽ ቢያሰሙም ነገሩ ብሶና ተባብሶ መጥቷል። የኢትዮጵያ ወንጌል አማኝ ካውንስል ህብረት ፕሬዝዳንት እኛ ጴንጤ ወይንም ፕሮቴስታንት አይደለንም ሲሉም መግለጫን ሰጥተዋል። ጉዳዩም እጅግ አወዛጋቢም ሆኗል። እኛም አጥርተን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም ጌታ እግዚአብሔር በዘመናት መካከል መልእክቱን በነቢያቱና ለራሱ ክብር ሲል ባስነሳቸው ልጆቹ አንደበት ይናገራል። ዛሬም ሀገራችን ያለችበትን የደም መፋሰስና የሰዎችን እልቂት ተከትሎ በነቢዩ አንደበት ሊደመጥ የተገባ አስቸኳይ ሀገራዊ ትንቢታዊ መልእክት ተላልፏል። ስለ ትግራይ እጣ ፈንታ ጌታ ተናግሮኛል። ስለ አካባቢው ስለ ህዝቡ ጸልዩ። ደብረጽዮን ይህን ስማ፣ ለዘመናት ሲዘራ የነበረ መርዝ አለ። ጌታ እግዚአብሔር አሜኬላውና ኩብኩባውን ይነቅላል በማለትም ሀገራችን ኢትዮጵያ ላይ ብሎም በትግራይ ክልል ሊሆን ያለውን ሁሉ በመግለጽም ደብረጽዮን በአስቸኳይ ንስሐ እንዲገባ ካልሆነ ግን የሚመጣው አስፈሪ መሆኑን ተናግሯል።
ታዲያ ስለ ትግራይ ጦርነት የተነገረው ምን ይሆን? የደብረጽዮን እጣ ፈንታስ ምንድነው? ትግራይ ስለምን የጦርነት ቀጠና ሆነች? ጌታ ምን ሲል ተናገረ? የሚሉትን በቆይታችሁ ከነብዩ አንደበት ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በማህበራዊ ድረገጽ ላይ በስፋት የሚታወቀው በሚሰነዝራቸው ሐሳቦችም የምናውቀው ወንድም ዘላለም እኔ ጴንጤ አይደለሁም ሲል በግላጭ መናገሩን ተከትሎ እጅግ በርካታ ውዝግቦች ተፈጥረዋል። ታዲያ ለወደፊቷ አፍሪካዊት ቤተክርስቲያን ከሴኩላሪዝም ይልቅ ጴንጤቆስጣዊው የሚፈጥረው ቀውስ ለቤተክርስቲያኗ ይበልጣል በማለትም ጴንጤቆስጣዊነት በቤተክርስቲያን ላይ ያመጣውን ተጽዕኖ በመግለጽ እንዲሁም ድሮ የነበረው የጴንጤቆስጣውያን መንፈስ ያሁኑ ቤተክርስቲያን ላይ አለመኖሩን በመግለጽም እኔ ጴንጤ አይደለሁም ሲል እንዲህ ባለ መልኩ ሐሳቡንም ገልጿል። እኔ ጴንጤ አይደለሁም፣ እኔ ወንጌላዊ አማኝ ነኝ፣ ጴንጤ አይደለሁም። ከዚህ በፊት እንደመሰከርኩት የእምነቴ መግለጫ አልፎ አልፎ እናገራለሁ ወይንም እምነቴን እገልጣለሁ። ይህኛው ከዚህ በፊት ብዬዋለሁ፣ አሁንም እደግመዋለሁ። ጴንጤ አይደለሁም ማለት ጴንጤቆስጣዊ አይደለሁም ማለት ነው። በሀገራችን አማኞች ጴንጤ ብሎ መጥራት በአንድ ወቅት የተፈጸመ ታሪካዊ ስህተት ነው። ወንጌላውያን አማኝና ጴንጤቆስጣዊ ሰው የተለያዩ ናቸው። ይህ መታወቅ አለበት። ጴንጤቆስጣዊ ማለት በአዲሱ ጴንጤቆስጣዊ እንቅስቃሴ የመጣው የጴንጤቆስጣዊ ቀን ክስተት ዛሬም ይደገማል። አንድ ሰው ዳግም ከተወለደ በኋላ ወይንም ጌታን ተቀብሎ ካመነ ከዳነ በኋላ ቆይቶ በመንፈስ ቅዱስ ይጠመቃል። ከድነት በኋላም በመንፈስ ቅዱስ ሲጠመቅ የተጠመቁ ምልክት በልሳን መናገር ብሎ የሚያስተምር ትምህርት ነው። ይህ ትምህርት ስህተት መሆኑን በግላጭ እናገራለሁ በማለትም በጴንጤቆስጣዊነት ጊዜ የወረደውን የልሳን ንግግር ወይንም በመንፈስ ቅዱስ መሞላትን ተከትሎ የተቃውሞ ንግግሩን ያሰማ ሲሆን የተቃውሞ ንግግሩ የሚያጠነጥነውም እኔ ከሰማቸው የልሳን ንግግሮች ውስጥ 99.9% የሚሆኑት የልምምድ ልሳኖች ናቸው። ቋንቋ ያልሆነ ልሳን የቋንቋ መስፈርት የማያሟላ ልሳን ማለት ነው በማለትም በልሳን ላይ ያለውን አቋም እንዲህ ባለ መልኩ የገለጸ ሲሆን ታዲያ የንግግሩም እጅግ በርካታ ተጽዕኖ ፈጥሮ ብዙዎችንም አወዛጋቢ ጥያቄም አስነስቷል። እንዴት ጴንጤ አይደለሁም ይላል እና ምንድነው የሚሉ ሐሳቦችም ሰንዝረዋል። ታዲያ ይህን ተከትሎም አክሊለ የተባለ ወጣትም ከዮናስ ጎርፌ ጋር ባደረገው ቆይታ ላይም ዘላለም መንግስቱ መሳሳቱን በመግለጽም ምላሽን ሰጥቷል። ጴንጤቆስጣዊነት የምንረቀው አይደለም፣ ይህ መንፈስ በዚህ ዘመን ቤተክርስቲያን ላይ የለም፣ ስህተት ነው አይባልም በማለትም ምላሽን የሰጠ ሲሆን ጉዳዩም በበርካታ የወንጌል አማኞች ዘንድ ቁጣን ቀስቅሶም ነበር። ዛሬ ላይ በኢትዮጵያ በወንጌል አማኞች ህብረት ካውንስል አንደበት ሲደገም ምን ጉድ ነው ያስባለም ሆኗል። ከሰሞኑ ጴንጤ አትበሉ የሚሉን ብቅ ብለው ነበር። በእነርሱ ተደንቀን ሳናበቃም የካውንስሉ ዋና ሰው የወንጌል አማኝ እንጂ ፕሮቴስታንት አትበሉ ከዚህ ስያሜ ውጪ ያለው አይወክለንም ብሏል። ጠያቂው አካልም የካውንስሉ ሰው በመንግስት መስሪያ ቤት እኮ ፕሮቴስታንት ተብሎ በመታወቂያ ጭምር ይጻፋል፣ እርሱስ እንዴት ይሁን ብሎ ጥያቄ ቢያቀርብም አለ እንዴ ብሎ በመጠየቅም እንዲስተካከል እናደርጋለን ብሎ በዚያው መመሪያ ወደ መስጠትም ተገብቷል። እንዲህ በግል እየተነሱ እንደ ልብ መናገር ይቻለ ሲሆን በግል እንዲህ ከመናገር ህዝቡን ማማከር ማንን ገደለ? ስልጣን ይህን ያክል መንገድ ያራምድ ይሆን በማለትም በርካቶችም በዚህ ጉዳይ ላይ ሐሳብና አስተያየታቸውን እየሰጡ ይገኛሉ። ታዲያ ከዚህ ጉዳይ ጋር ተያይዞ ሌሎች የሚነሱ ሐሳቦች እንዲሁም በካውንስሉ የሚሰጡ መግለጫዎች ካሉም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በኢትዮጵያ ብሎም በአፍሪካ በክርስትና ስም እየተደረጉ ያሉ መንፈሳዊ አገልግሎቶች ከመንፈሳዊ ውሃ ልካቸው ወጥተው ብዙ እያወዛገቡ ይገኛሉ። ታዲያ ይህን የተመለከቱት የእግዚአብሔር ሰው ቄስ ትዕግስቱ ሞገስም በነፃ የተሰጣችሁን የቸበቸባችሁ ሁሉ ቀን ይመጣል በማለትም መልእክታቸውን አስተላልፈዋል። በመልእክታቸው እንዳሉትም ከሆነ ወንጌል እንደተሸቀጠበት አይቀርም። እንደ ሐናንያ ሲጳራ እየሸነገሉ ህዝቡን በወንጌል የክርስቶስ አካል እንዳደሙ በእውነት እላችኋለሁ ክብሩን የሚያስመልስ አምላክ አለ። ማንም ከነሱ ጋር እሰጥ አገባ መግባት የለበትም። እንደ ሰው አይቸኩል እንጂ አምላክ አይዘበትበትም። በነፃ የተሰጠውን የቸበቸበ ሁሉ ቀን ይመጣል፣ የባንክ አካውንትሽን አበዛለሁ እያለ ቅብርጥሶ እያለ ማንም አይነካኝም ያለ ደረቱን ነፍቶ የሄደ በእውነት እላችኋለሁ ቀን ይመጣል። የኤሊ ልጆች ደፋሮች ነበሩ። መጀመሪያ ለእግዚአብሔር መስዋዕት ይቅረብ ቀጥሎ ትበላለ ቢባሉ የምን መስዋዕት ነው? መጀመሪያ ጥሬ ስጋ አምጪ እያሉ አልበቃ ብሏቸው መቅደስ ውስጥ ዝሙት እየሰሩ ሳሙኤል ወይ ጉድ አላለም።
ቀን ይመጣል ጆሮን ጭው የሚያደርግ ጉድጓድ ቢገቡም አያመልጡም። ነገር ግን እንደ ሰው አይቸኩልም። ማን ነበርክ? እግዚአብሔር የጸጋ ስጦታ ሲሰጥ ለህዝቡ ጥቅም እንጂ እንድትምነሸነሽበት አይደለም። ለያሽ ለገላጋይ አስቸግረ በወንጌል ስም በእውነት ነው የምላችሁ በእግዚአብሔር እጅ መውደቅ የሚያስፈራ ነው በማለትም ቄስ ትዕግስቱ ሞገስም አሁን ላይ እየታዩ ባሉ የሐሰተኛ ነቢያት አገልግሎት ዙሪያ እንዲህ ባለ መልኩ መልእክታቸውን አስተላልፈው ተመልክተን እኛም ወደ እናንተ አደረስን። አስከትለንም በኬንያ በደረሰ የጎርፍ መጥለቅለቅ አደጋ የ45 ሰዎች ህይወት ማለፉ ተገለጸ። የካቲት 29 ቀን 2018 በኬንያ ዋና ከተማ ናይሮቢ በአንድ ሌሊት በጣለ ኃይለኛ ዝናብ ምክንያት በተከሰተ የጎርፍ መጥለቅለቅ አደጋ ቢያንስ የ45 ሰዎች ህይወት ማለፉ ተረጋግጧል። ባለፈው አርብ ሌሊት የጀመረውና እስከ ቅዳሜ የቀጠለው ኃይለኛ ዝናብ በናይሮቢ የተለያዩ አካባቢዎችን ከፍተኛ ጎርፍ አስከትሏል። እስከ አርብ ምሽት ድረስ የነበረው መረጃ በአደጋው የሞቱ ሰዎች ቁጥር 23 የነበረ ሲሆን ቅዳሜ ምሽት ላይ ተጨማሪ አስክሬኖች በመገኘታቸው የሟች ቁጥርም ወደ 45 መድረሱን የናይሮቢ ፖሊስ አዛዥም ተናግሯል። በዚህም አብዛኞቹ ተጎጂዎችም በጎርፍ ተወስደው ህይወታቸው ሲያልፍ ሌሎቹ ደግሞ በኤሌክትሪክ ንዝረትም ለህልፈት መዳረጋቸው አዛዡ ገልጿል። በከተማው ውስጥ በሚገኙ እንደ ሙክሩ፣ ማታሬ፣ ኪብራና ካሙንኩጂ ባሉ አካባቢዎች ከፍተኛ ውድመት የደረሰ ሲሆን ከ100 በላይ ተሽከርካሪዎች በጎርፍ ሲጠቁ አንዳንዶቹም ተገልብጠው በውሃ ተውጠው መገኘታቸው ተገልጿል። አደጋውን ተከትሎ ፕሬዝዳንት ዊሊያም ሩቶ የኬንያ መከላከያ ኃይልና ሌሎች የጸጥታ አካላት የተካተቱበት የተቀናጀ የአደጋ ጊዜ ምላሽ ሰጪ ቡድንም በአስቸኳይ እንዲሰማራ አዘዋል። በተጨማሪም በጎርፍ አደጋው ምክንያት ለተጎዱ በህዝብ ጤና ተቋማት ለሚታከሙ ዜጎች ሙሉ በሙሉ መንግስት የሕክምና ወጪያቸውን እንደሚሸፍንም አስታውቋል። የአደጋ ጊዜ ሰራተኞች እስካሁን 29 ሰዎችን ከሞት ማዳን የቻሉ ሲሆን ከሀገሪቱ ስትራቴጂካዊ የምግብ ክምችት ላይ አስቸኳይ የምግብ እርዳታ ለተፈናቀሉ ወገኖችም እንዲከፋፈልም ታዟል። ለአደጋ ተጋላጭ በሆኑ የውሃ ዳርቻዎች የሚኖሩ ዜጎችም በአስቸኳይ ወደ ደህና ቦታዎች እንዲዘዋወሩ መደረጉም ተነግሯል። ጎርፍ በከተማዋ የትራንስፖርት እንቅስቃሴ ላይ ከፍተኛ ጫና የፈጠረም ሲሆን የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በረራዎች ላይ መስተጓጎል በመፈጠሩ አንዳንድ በረራዎች ወደ ሞምባሳ እንዲቀየሩም ተደርጓል። በተጨማሪም ዋና ዋና መንገዶች በውሃ በመሸፈናቸው ተሽከርካሪዎች ለሰዓታትም ተዘግተው ውለዋል። የኬንያ ሜትሮሎጂ ዲፓርትመንት ዝናቡ አሁንም ሊቀጥል እንደሚችል ማስጠንቀቂያ የሰጡ ሲሆን ዜጎች ጥንቃቄ እንዲያደርጉና የተሰበሩ የኤሌክትሪክ መስመሮችም ሆነ የሞሉ ወንዞችን እንዳይጠጉም አሳስቧል። ታዲያ በአጠቃላይ በኬንያ ዋና ከተማ ናይሮቢ ላይ በተከሰተው የጎርፍ አደጋ ምክንያትም 45 ሰዎች ለሞት መዳረጋቸው ተገልጿል። በስፍራው የተፈጠረው ውዝግብም አሁንም ድረስ እንዳልረገበና ዝናቡም ከዚህም የባሰ አስከፊ ጉዳት ሊያስከትል እንደሚችልም ተጠቁሟል። በሐዘን ላይ ድርብ ሐዘን። በደቡብ ኢትዮጵያ ክልል በጋሞ ዞን ቦንኬ ወረዳ ውስጥ በተከሰተ የመሬት መንሸራተት አደጋ 3 የአንድ ቤተሰብ አባላት እናትና 2 ልጆቿ ህይወታቸው በአሳዛኝ ሁኔታ እንዳጡ ተገልጿል። በአደጋው ወቅት የቤተሰቡ አባወራ ከባድ ጉዳት ደርሶበት በአሁኑ ጊዜም በቦንኬ ጋዜሶ ጤና ጣቢያ የመጀመሪያ ደረጃ የሕክምና እርዳታ እየተደረገለት እንደሚገኝ ተመላክቷል። በንብረት ላይ ከፍተኛ ጉዳት መድረሱን ተገልጿል። የዘርፉ ባለሙያዎች እንደሚገልጹት በአካባቢው እየተጠናከረ የሚገኘው የዝናብ መጠን የመሬት መንሸራተት አደጋን እንዲጨምር የሚያደርግ ሁኔታ በመሆኑ በተመሳሳይ አደጋ ሊጋለጡ የሚችሉ አካባቢዎች የሚኖሩት ህብረተሰቦችም ከፍተኛ ጥንቃቄ እንዲያደርጉም ጥሪም ቀርቧል። በተጨማሪም የአካባቢው አስተዳደሮችና የአደጋ መከላከል ተቋማትም ለህብረተሰቡ ቅድመ ማስጠንቀቂያ መስጠት አደጋ ሊያስከትሉ የሚችሉ አካባቢዎችን በመለየትና የመከላከል እርምጃዎችን በፍጥነት በመውሰድም የሰው ህይወት ከመጥፋት መታደግ እንዳለባቸው ተጠቁሟል። የዝናብ ወቅት በመሆኑ በተራራማና በመሬት መንሸራተት ተጋላጭ አካባቢዎች የሚኖሩ ዜጎችም ሁኔታውን በጥንቃቄ እንዲከታተሉና የአደጋ ምልክቶች ሲታዩም በፍጥነት ወደ ደህንነት ቦታ እንዲሻገሩ ምክር ተሰጥቷል። ታዲያ በዚህ የመሬት ናዳ አማካኝነትም የ3 ሰዎች ህይወት መጥፋቱም ተገልጿል። በተጨማሪም ይህ ጉዳት ያላበቃ መሆኑና በቀጣይም አስጊ ሁኔታ ላይ እንዳለ በመግለጽም በአካባቢው ለሚኖሩ ከፍተኛ ማስጠንቀቂያም ተላልፏል። እኛም በሚዲያችን ስም ለሟች ወዳጅ ዘመዶች በሙሉ መጽናናትን ተመኘን። በስተመጨረሻ ወደ ያዝንዳችሁ መረጃችን ስናልፍ ጌታ እግዚአብሔር በዘመናት ማዕከል መልእክቱን በነቢያቱና ለራሱ ክብር ሲል ባስነሳቸው ልጆቹ አንደበት ይናገራል። ዛሬም ሀገራችን ያለችበትን የደም መፋሰስና የሰዎችን እልቂት ተከትሎ በነቢዩ አንደበት ሊደመጥ የተገባ አስቸኳይ ሀገራዊ ትንቢታዊ መልእክትም ተላልፏል።
ስለ ትግራይ እጣ ፈንታ ጌታ ተናግሮኛል። ስለ አካባቢው፣ ስለ ህዝቡ ጸልዩ። ደብረጽዮን ይህንን ስማ፣ ለዘመናትም ሲዘራ የነበረ መርዝም አለ። ጌታ እግዚአብሔር አሜኬላውና ኩብኩባውን ይነቅላል በማለትም ሀገራችን ኢትዮጵያ ላይ ብሎም በትግራይ ክልል ላይ ሊሆን ያለውን ሁሉ በመግለጽም ደብረጽዮን በአስቸኳይ ንስሐ እንዲገባ ካልሆነ ግን የሚመጣው አስፈሪ መሆኑን ተናግሯል። ታዲያ ስለ ትግራይ ጦርነት የተነገረው ምን ይሆን? የደብረጽዮን እጣ ፈንታስ ምንድነው? ትግራይስ ስለምን የጦርነት ቀጠና ሆነች? ጌታስ ምን ሲል ተናገረ? የሚሉትንም ከነብዩ አንደበት እንድታደምጡስ ጋበዝን። ዛሬ ጥቂት ደስ የማያሰኙ ነገሮች በትግራይ ሀገራችን ክፍል እየሆነ ነው ያለውና ይህን በተመለከተ ብዙ ኢትዮጵያውያን ግራ ተጋብተዋልና ከእርሱ ጋር ሪሌትድ በሆነ መልኩ ጌታ ያሳየኝን ነገር ሼር ላደርጋችሁ ነው የተገኘሁት። ወቅቱ ያው ለውጥ ከመጣ በኋላ ከ1-2 ዓመት በኋላ ነው መሰለኝ እንደ አውሮፓውያን አቆጣጠር ጁን 9 ላይ ነው ከከሳት በኋላ ጦርነቱ ሳይጀመር በፊት ትግራይ ክልል አካባቢ እንዳለ ወያኔ ተሰብስቦ በገቡበት ወቅት የልምምድ በሚያደርጉበት ወቅት እና ደግሞ አንዳንድ የቃላት ምልልስ በነበረበት ወቅት ነበረ ጊዜው። በዚያ ታይም ላይ የሆነ በጣም ደስ የማይል ዲስተርቢንግ የሆነ ነገር ከትግራይ አካባቢ ሰማሁኝና በጌታ ፊት ልክ ተንበረከኩኝ። ጊዜው ወደ 11 ሰዓት ተኩል አካባቢ ገደማ ነበረ። ልክ ጉልበቱን መሬት እንደረገጠ ጌታ እንዲህ ብሎ ተናገረኝ። መርዙን እነቅላለሁ አለኝ። መርዙን እነቅላለሁ አለኝ ጌታ ስለ ኢትዮጵያ። እንግዲህ እግዚአብሔር ባረከ ይሁን። ሌላው ልክ የዛኑ ቀን በዚያኑ ሰዓት በአሜሪካን ያለው ቅዱሳን ስለ ዶናልድ ትራምፕ እንዲጸልዩ የሚል መልእክት ተቀብዬ ነበረ። በወቅቱም ያው ለማውቃቸው አሜሪካን ያሉ ወንድሞቼ ሼር አድርጌያለሁ። መጸለይ የሚያስፈልገንን ምክንያት በአሜሪካን በቅዱሳን ላይ ሊመጣ ያለ መከራ አለና ያ ጊዜ እንዲራዘም ለዶናልድ ትራምፕ መጸለይ አስፈላጊ እንደሆነ ጌታ ጠቁሞኝ ነበረ። ለመጀመሪያ ጊዜ ስለ ዶናልድ ትራምፕ ጌታ የተናገረኝ ወይም ደግሞ ኮንሰርን ሆኜ ስለ እርሱ ማሰብ እና እንድጸልይ የጀመርኩበት ጊዜ ያ ጊዜ ነበረ። ከዛ በኋላ ጌታ የተለያዩ ነገሮችን ከዚህ በኋላ ሊሆኑ የሚሆኑ ነገሮችን አሳይቶኛል። እሱን በቀጣይ ሼር አደርጋችኋለሁ። ወደ ሀገራችን ጉዳይ እንምጣ። ያው እንግዲህ ለዘመናት ሲዘራ የነበረ መርዝ አለ። ያን መርዝ ጌታ ከምድራችን ላይ ይነቅላል። እንግዲህ የምናልፋቸው መንገድ ሁሉ ጌታ ወደ ጠራ ጎዳና ይወስደናል። እግዚአብሔር አምላክ ምድሪቱን ያነጻል። የምድሪቱን አሜኬላና ኩብኩባ ይነቅላል። እግዚአብሔር አምላክ ይረዳናል አምናለሁ። እንደዛ ነው የሚሆነው። እግዚአብሔር አምላክ ቃል ኪዳን ያለባት ሀገር ናት፣ ምድር ናት። እግዚአብሔር የተመሰገነ ይሁን። ዶክተር ደብረጽዮን በተመለከተ ጌታ ከ3 ወር በፊት ጃንዋሪ 17 2022 ከሌሊቱ 11 ሰዓት ላይ ጌታ አሳይቶኛል።
ያው ስለሆነው ነገር ንስሐ እንዲገባ አጥብቄ ጠየቁት። በኋላ ግን ዘግይቶም ቢሆን ንስሐ ሲገባ ተመልክቻለሁ። ነገር ግን ንስሐ በሚገባበት ወቅት ግን ህዝቡን ወደ እርሱ ልብ ለመመለስ ቢሞክርም አይመለስም፣ አይሰማውም። ይህንን ነገር ተመልክቻለሁ። ያው ያየሁትን ዲቴል ያው ለፐብሊክ ኮንሳምፕሽን ስለማይሆን ግን ጀነራሊ ደብረጽዮን እንደሚመለስ ማየቴን ልነግራችሁ ነው የመጣሁት። ሌላው ደግሞ ስለ ትግራይ እንጸልይ እና በትግራይ ስላለው ነገር እንጸልይ። ያው ለዘመናት ያዛ ምድር ላይ ብዙ ደም ፈሷል፣ እጅግ በጣም ብዙ ደም ፈሷል። የሀገራችን ላይ የተካሄደው አብዛኛው ጦርነት በትግራይ ሳይነካ የተደረገ ጦርነት በጣም እጅግ በጣም ጥቂት ነው። አብዛኛው ጦርነት ትግራይ ላይ ነው የሆነውና አንድ ቅዱሳን ስለ ትግራይ እንድትጸልዩ የምነግራችሁ ሐሳብ አለ። እሱም በአንድ ወቅት ሃጫሉ ሁንዴሳ የሚባል የኦሮምኛ ዘፋኝ በሞተ ጊዜ ምድሪቱ በጣም ከፍተኛ የሆነ ቀውስ ተፈጥሮ ነበረ። በተለይም ወደ አርሲ ምናምን አካባቢ ብዙ ሰዎች ናቸው የሞቱት፣ ንብረት በጣም ተቃጥሏል። በዛን ወቅት እየጸለይኩኝ ነበረ በጌታ ፊት እየጸለይኩ ያለው ጌታ ዘንዶን እቆርጣለሁ አለኝ እና የምን ዘንዶ ብዬ ጌታን ጠየቅኩኝ። ጌታም የትግራይ ክልል ነው የሚገኘው አለኝ እና ገረመኝ እና በጣም ነው የገረመኝ። በጣም የሚገርመው ነገር ይህንን ቃል አላውቅም፣ ከዚህ በፊትም አላነበብኩትም እና መዝሙር 74 ከቁጥር 14 ላይ ነው ዘንዶውን ራሶች ትቆርጣለህ፣ ለኢትዮጵያ ህዝቦች ምግባቸውን ትሰጣለህ የሚል ቃልም በኋላ አገኘሁኝ እና በጣም ነው የገረመኝ። አንድ ትግራይ በነበርኩ ጊዜ አንድ ላካፍላችሁ የምፈልገውም ነገር አለ። እሱንም ነገር አስታወስኩኝ። በኋላ ትግራይ በነበርኩኝ አንድ የሰማሁት ነገር አለና እሱም ደግሞ አስታወስኩኝ። ወደ ትግራይ አካባቢ በተለምዶ ዘንዶ እንደ መልአክ ነው የሚቆጠረው። ያ ምናልባትም ኤርትራ አካባቢም እንደዛ ነው ብዬ ነው የማስበው እና እዛ አካባቢ ምናልባት የሆነ አቡነ ደብረ ዳሞ ገዳም ላይ የሆነ በዘንዶ ተንጠልጥሎ ወደ ላይ ወጣው መንፈሳዊ ሰው ማን ነበረ ስማቸው? አቡነ ተክለ ሃይማኖት ነው፣ አቡነ አረጋዊ የሚባል የሚባሉ ሰው በዘንዶ ይሄ ተጠምጥሞ ዳገት ላይ ወደ ላይ ሲወጡ የሚያሳይ ምስል አለ በኦርቶዶክስ ቤተክርስቲያን እና ያ ምስል ብዙ ቦታ አለ በየሰው ቤትና እንደ መልአክ ነው ከእግዚአብሔር ተልኮ ያንን መንፈሳዊ አባት እንዳዳነ ተብሎ ስለሚታሰብ እንደ መልአክ አድርገው ነው የሚቆጥሩት። በጣም የሚገርመው ነገር ብዙ ትግራይ ያሉ ቤተክርስቲያኖች እንዲህ ተራራ ላይ
እንደዚህ ጎርጂ ውስጥ እና አብዛኛው ሌላው አካባቢ በዙሪያቸው ምንም ምድረ በዳ ሆኖ ግን ቤተክርስቲያኖች ያሉበት ቦታ ዛፍ ውሃ ምናምን አለውና እንዲህ ጫካ ውስጥ ብዙ ሰዎች ሪል ላይቭ እውነተኛ ህይወት ያለው ዘንዶ እንዳለ ይናገራሉ። አንዲት እናት የጓደኛዬ እናት ናት። ደጋሙስ አካባቢ ደጋሙስ ማለት ከአዲግራት 17 ኪሎ ሜትር ወጣ ብሎ ነው ያለ ስፍራ ነውና ወደ ቤታቸው ይሶኝ ሄዶ ነበርና እናትየው ይሄ ዘንዶ መልአክ የሚሉት እንግዲህ አያምረኝም እኔ ምናምን ብሎ ሲጠራጠሩ ነግረውኛልና ይሄ ስፒሪት አለ። ያ ስፒሪት የምድራችን የጉስቁልና ምንጭ ነው። በአጠቃላይ የኢትዮጵያ የጉስቁልና ምንጭ ነው። እግዚአብሔር አምላክ ያንን ዘንዶ ይቆራረጠዋል። እግዚአብሔር አምላክ ከምድራችን ያነሳዋል። በዚህ ጉዳይ ላይ ጸልዩ። ትግራይም ያላችሁ ወገኖችም ሌሎችም ሲሪየስ ጸልዩ። የጨለማውን ስራ ማጋለጥ አለብን። ዘንዶና እግዚአብሔር ምን አገናኛቸው? ስለዚህ ተመልከቱ። አብዛኛዎቹ ውጊያ፣ አብዛኛዎቹ ሞት፣ አብዛኛዎቹ የደም መፍሰስ፣ አብዛኛው በኢትዮጵያ ምድር ላይ የተደረሰ የደም መፍሰስ ሁሉ የሆነው በዚሁ በትግራይ ክልል ውስጥ ነው እና ቅዱሳን ልንጸልይ ይገባል። ይሄ ክፉ ከምድራችን ላይ እንዲነቀል፣ ይሄ ጨለማ ስራ እንዲጋለጥ ልንጸልይ ይገባል እና ጌታ የተመሰገነ ይሁን። ሌላው ደግሞ ያው ህዝባችን ማረፍ አለበት። የትግራይ ህዝብ በተለይ ማረፍ አለበት። በአንድ ወቅት መከላከያ ከመቀሌ ለቆ በሚወጣበት ወቅት በኋላ ከወጣ ከተወሰነ ጊዜ በኋላ የትግራይ ኃይሎች አላማጣ እነዚህ ቆቦ ምናምን ከተሞችን በቃ አድቫንስ ማድረግ መቆጣጠር ጀመሩ። የዛን ጊዜ እንግዲህ ሌላው አካል ነው ቪክተም እየሆነ ያለውና ጌታ ለትግራይ ወጣቶች 3 ቀን እንዲጸልይ ጌታ አለኝ እና ገረመኝ እና ለምንድነው ብዬ ብቻ ግን ለማንኛውም በጣም እልቂት እንደሚሆን ጌታ ሳይቶኝ ነበር። 3 ቀን እንድጸልይ ጌታ አለኝ። በኋላ 3 ቀን በጣም ርህራሄ ነው ኮምፓሽን ተሰማኝ። ምክንያቱም የመጡ ያሉት ወደ ትራፕ እንደሆነና በጣም ብዙ ሰዎች ሊሞቱ እንደሚችሉ ነው የተናገረኝና በጣም እየጸለይኩኝ ነበረ እና ታውቃላችሁ የነበረውን ወቅት ከአላማጣ ቆቆብ ያለ ወልዲያም ያዛል ሲባል ተይዞ ከዛ ደሴ ምናምን ያለ መተው በኋላ ምን ያህል ወጣት ያው ሲመለሱ በውጊያ ውስጥ ተረገፉ ያው እናውቃለን። አብዛኛው የትግራይን ወጣት የጨረሰው ከትግራይ ውጪ የተደረገው ጦርነት ነው እና ልክ ወደዚህ ሲመጡ ወደ ሞት እንደሚመጡ እግዚአብሔር አምላክ ተናግሮኝ ነበር። ስለዚህ አሁንም ቢሆን ይሄ ወጣት ይሄንን ጦርነት አይፈልግም እና አሁንም በወጣቶች ደም የሚቀለብ ክፉ መንፈስ እንዲመታ እንጸልይ። ጌታ ደግሞ እንዲረዳቸው በሰላም ነገሮችን መጨረስ እንዲችል ጸልዩ። ሁልጊዜ መንፈሳዊ ነገር ውጊያ ነው፣ ትግል ነውና እና ቅዱሳንን በተለይ ስለ ትግራይ ወጣቶች፣ ስለ ትግራይ፣ ስለ ምድሪቱ ህዝቡ ምድሪቱ እንድታርፍ እግዚአብሔር አምላክ ክፉን ከምድሪቱ ላይ እንዲነቅል አጥብቀን እንጸልይ እና እግዚአብሔር አምላክ ይባርካችሁ። ተባረኩ። እግዚአብሔር ጸጋ ይብዛላችሁ። ስለ ምድራችን እንጸልይ። ተባረኩ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ